ለአንዲት ሴት ቆንጆ ነሽ ወይም አይኖችሽ ያምራሉ ብለህ ማድነቅ ለአንተ ቦታ እንድትሰጥህ ያደርጋታል ብለህ ታስባለህ? ተሳስተሃል። እውነታው ይሄ ነው። አንዲት ሴት ማራኪ ከሆነች እነዚህን ቃላት በየቀኑ ከብዙ ወንዶች ትሰማቸዋለች። ስለዚህ አንተ ምስጋና ልክ ዳክዬ ላይ እንደፈሰሰ ውሃ ዝም ብሎ ነው የሚወርደው። ሴትን በእውነት መማረክ ከፈለክ ውበቷን ሳይሆን ስነ ልቦናዋን መንካት አለብህ። ልክ እንደ ተራ ወንድ ሳይሆን አእምሮዋን የሚረብሽና ስላንተ እንድታስብ የሚያደርግ ስልት መጠቀም አለብህ። በዚህ ቪዲዮ ሴቶች ስለ አንተ በከፍተኛ ሁኔታ እንዲያስቡና እንዲጨነቁ የሚያደርጉ አብዛኞቹ ወንዶች የማያውቋቸውን 3 የተከለከሉ ምስጋናዎችን አጋራሃለሁ። እነዚህ ምስጋናዎች እንዴት የጨዋታውን ህግ እንደሚቀይሩ ተከታተል። አብዛኞቹ ወንዶች ሴትን ጥልቅ በሆነ መሳብ በሚፈጥር መንገድ እንዴት ማድረቅ እንዳለባቸው አያውቁም ወይም ከመጠን በላይ ጥንቃቄ ያደርጋሉ። ቆንጆ ነሽ ወይም አይኖችሽ ያምራሉ ይላሉ ወይ ደግሞ ከመጠን በላይ ይሞክራሉ። የውሸት በሚመስል መልኩ የተጋነነ ውዳሴ ያቀርቡላታል። ችግሩ ይህ ነው። የተለመዱ ምስጋናዎች ሴትን ልዩ ስሜት እንዲሰማት አያደርጉም። ማራኪ ሴት ከሆነች ይህንን ሁሉ ከዚህ በፊት ተሰምተዋለች። የተለመደው ውዳሴ ምንም ስሜት ሳይፈጥርባት ያልፋል። ምስጋናዎች የሚሰሩት ስሜታዊ ምላሽን ከቀሰቀሱ ብቻ ነው። ያልተጠበቀ እንደወረደና ግላዊ ስሜት እንዲሰማት ካደረጉ ብቻ ነው። እዚህ ጋር ነው የተከለከሉ ምስጋናዎች የሚመጡት። እነዚህ ከውጫዊ ገጽታ በላይ የሚሄዱ ምስጋናዎች ናቸው። በስነ ልቦና ደረጃ የሚነኳት ናቸው። ንግግሩ ካበቃ በኋላ ለረጅም ጊዜ ስላንተ እንድታስብ የሚያደርጉ ናቸው። እነዚህ ስለ ውበቷ ብቻ አይደሉም። እሷን ጥሩ ስሜት እንዲሰማት ማድረግ ብቻ ሳይሆን ያንተን መገኘት እንድትናፍቅ የሚያደርጉ ናቸው። በዚህ ቪዲዮ በትክክል ከተጠቀምክባቸው የትኛዋም ሴት ችላ ልትለው የማትችለውን ስሜት የሚፈጥሩ 3 ኃይለኛ የተከለከሉ ምስጋናዎችን ዘረዝራለሁ። እነዚህ ተራ ውዳሴዎች አይደሉም። ጥልቅ መሳብንና ፍላጎትን ለመቀስቀስ የተሰሩ ናቸው። አሁን እንጀምር። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ከኔ ጋር ቆዩ። አንደኛውና የመጀመሪያው በአንቺ ላይ ልረዳው ያልቻልኩት የሆነ ነገር አለ። ይህ ምስጋና ዝም ብሎ ቃል አይደለም። በመሳብ ጨዋታ ውስጥ ስነ ልቦናዊ ጦርነት ነው። ይሄ በሴቶች አእምሮ ውስጥ ካሉት በጣም ኃይለኛ ፍላጎቶች አንዱን ይነካል። እሱም የመረዳት ፍላጎት ነው። አብዛኞቹ ወንዶች ለመረዳት ቀላል የሆኑ ምስጋናዎችን ይወረውራሉ። ቆንጆ ነሽ፣ ፈገግታሽ ያምራል፣ ካንቺ ጋር መሆን ደስ ይላል ይላሉ። ጥሩ ነው። አዎ፣ የማይረሳ በፍጹም ተራ ነው። ነገር ግን ለአንዲት ሴት በአንቺ ላይ ልረዳ ያልቻልኩት የሆነ ነገር አለ ስትላት ሙሉ ለሙሉ የተለየ ነገር እየሰራህ ነው። ሚስጥራዊነትን በግንኙነት መሃል እያስቀመጥክ ነው። ወደሷ የሚስብህ ነገር ምን እንደሆነ ራሷን እንድትጠይቅህ እያደረግክ ነው። የዚህ ብልሃት እዚህ ላይ ነው። ልዩ የሚያደርጋት ነገር ምን እንደሆነ እየነገርካት አይደለም። ይልቁንስ ለራሷና ለአንተ እንድታስረግጥ እየጋበዝካት ነው። መሳብ ማለት ማሞጋገስ ብቻ አይደለም። ያ ቢሆን ኖሮ ሴቶች ቆንጆ ነሽ ላላቸው ወንድ ሁሉ ይወድቁ ነበር። ነገር ግን አያደርጉትም። ይልቁንስ ጥልቅ ስሜት እንዲሰማቸው የሚያደርጉትን ሰዎች ይከተላሉ። ይሄ ምስጋና የሚሰራው ምክንያቱ አንደኛው ልዩ ስሜት እንዲሰማት ያደርጋል። ሴቶች ዝም ብሎ ሌላ ቆንጆ ፊት መሆን አይፈልጉም። ሁለተኛው ውጥረት ይፈጥራል። ፍላጎት እንዳለህ እያሳየህ ነው፣ ነገር ግን ግራ በሚያጋባ መንገድ አድርገኸዋል። ሶስተኛው ስሜቷን ያነሳሳል። በአንተ እይታ ልዩ የሚያደርጋት ምን እንደሆነ መተንተን ትጀምራለች ማለት ነው። ይህንን የምትናገርበት መንገድ ወሳኝ ነው። ዝም ብለህ ከወረወርከው አይሰራም። ዘዴው ትንሽ ቆም ማለት ነው። በእውነት እያሰብክ እንደሆነ አስመስልና በተፈጥሮ እንዲወጣ አድርገው። ለምሳሌ እያወራችሁ እያለ የሆነ አስደሳች ነገር ትናገራለች። ቆም ብለህ አይኗን እያየህ ታውቂያለሽ፣ በአንቺ ላይ ልረዳው ያልቻልኩት የሆነ ነገር አለ በላት። ወይም አብራችሁ ወጣችሁ ያልተጠበቀ ነገር ስታደርግ ዘንበል ብለህ ከምናገኛቸው ሰዎች የተለየሽ ነሽ፣ ግን ምክንያቱን ማወቅ አልቻልኩም በላት። ይህንን ባልከው ቅጽበት ምን እንደሚፈጠር ተመልከት። ትጠመዳለች። የሰውነት ቋንቋ ይቀየራል፣ ጉጉቷ ይጨምራል እና ምን ለማለት እንደፈለክ በትክክል ማወቅ ትፈልጋለች። ዋናው ዘዴ ግን ወዲያውኑ አታብራራላት። ትደነቅ፣ ለራሷ መልስ ትፈልግ። መልሱን ሳትሰጣት በተውክ ቁጥር ያንን ማረጋገጫ ለማግኘት ትከተልሃለች። አይኖችሽ ያምራሉ የሚለው ምስጋና ንግግሩን ይዘጋዋል። እሷም አመሰግናለሁ ብላ ታልፋለች። ይሄ በአእምሮዋ ውስጥ ክፍተት ይፈጥራል። ቃላትን ትመረምራለች። በአንተ እይታ ልዩ የሚያደርጋት ምን እንደሆነ ታስባለች። አንተ በሌለህበት ሰዓት ስለ አንተ ማሰብ ከጀመረች ያኔ መሳብ ወደ አባዜ ወይም አንተን ብቻ ማሰብ ይቀየራል። በዚህ መንገድ ነው ሴትን ልዩና ያልተረዳሃት እንድትመስል የምታደርጋት። አንዴ እንደተረዳሃት ከተሰማት ግን ጨዋታው ያበቃል። በጥንቃቄ ተጠቀምበት።
ሁለተኛው ብዙ ሰዎች የማያዩት ሌላ ድብቅ ባህሪ ያለሽ ይመስለኛል። ይሄ ዝም ብሎ ምስጋና አይደለም፣ አእምሯ የምትከፍትበት ቁልፍ ነው። አብዛኞቹ ወንዶች በውጭ ውዳሴ ሊማረኩ ይሞክራሉ። በጣም ቆንጆ ነሽ፣ አዝናኝ ነሽ። እነዚህን ትህትና የተሞላባቸው ፈገግታ ሊያስገኙ ይችላሉ እንጂ ጥልቅ ስሜት አይፈጥሩም። ይሄ ምስጋና ግን መከላከያዋን ሰብሮ ይገባል። ቆም ብላ እንድታስብ ያደርጋታል። ይሄ ሰው ሌሎች ሰዎች በእኔ ላይ ያላዩትን ምን አየ ብላ እንድትደነቅ ያደርጋታል። ያንን ማሰብ ከጀመረችበት ቅጽበት ጀምሮ አንተ ዝም ብሎ እንደማንኛውም ወንድ አይደለህም፣ ማንም በማይረዳት መንገድ የሚረዳት ወንድ ወይም የሚረዳት ሰው ነህ ማለት ነው። ሴቶች ህይወታቸውን በሙሉ በውጫዊ ነገሮች ሲመዘኑ ይኖራሉ። በመልካቸው ብቻ አመለካከታቸው ይዘነጋል። ነገር ግን ውስጣቸው እያንዳንዷ ሴት አንድ ነገር ትናፍቃለች፣ ለዓለም ከምታሳየው ምስል በስተጀርባ ያለውን ማንነቷን መረዳትን። ይሄ ምስጋና ለየት የሚለው አንደኛ ሰዎች ከሚያዩት በላይ እንደሆነች ይነግራታል። ሁለተኛ አንተ እንደ ሌሎች ወንዶች አይደለህም፣ ሌሎች የሚያዩትን ብቻ ሳይሆን ከዚያ የበለጠ እያየህ ነው። ይሄም ልክ እንደሆንክ እንድታስመሰክር ያነሳሳታል። ይህንን ተከትሎ ራሷን የበለጠ ለአንተ መግለጽ ጀምራለች። እሷን ለማስደመም ከመሞከር ይልቅ እሷ አንተን ለማስደመም ወደ መሞከር ትሸጋገራለች። ይሄ እንዲሰራ ግን እውነተኛ መምሰል አለበት። ዝም ብለህ ከወረወርከው አይሰራም። ትክክለኛውን ጊዜ ጠብቅ። የሆነ ግላዊ ነገር ስታወራ ወይም ያልተጠበቀ ነገር ስታደርግ ተጠቀምበት። እንዲህ በላት። ስለ ህይወቷ ለየት ያለ ነገር ስትናገር ቆም በልና ብዙ ሰዎች የማያዩት ሌላ ድብቅ ባህሪ ያለሽ ይመስለኛል በላት። ወይም ያልተጣራ ሳቅ ስትስቅ ፈገግ ብለህ አብዛኛው ሰው ይሄንን የአንቺን ማንነት የሚያይ አይመስለኝም በላት። ይሄንን ስትል ባለበት ትንሽ ቆም ማለት በእርግጠኝነት በእሷ ላይ ልዩ ነገር እንዳስተዋልክ እንዲሰማት ያደርጋል። የተለመደ ምስጋና የምታውቀውን ይነግራታል። ይሄ ግን በአንተ አይን ምን እንደታየ እንድትጠይቅህ ያደርጋታል። ይሄ ደግሞ ለአንተ ያላትን ስሜታዊ ኢንቨስትመንት ይጨምረዋል ማለት ነው። ለዓለም የምትደብቀውን ማንነቷን እንድታሳይ ያደርጋታል። ያ ደግሞ እንድትጠመድብህ፣ እንድትወድህ፣ እንድትፈልግህ፣ እንድትማረክብህ ያደርጋታል። ሶስተኛው እና የመጨረሻው በጣም ወሳኙ ነገር እዚህ ጋር በጣም ልብ ብላችሁ ስሙኝ። ችግር ፈጣሪ እንደሆንሽ ወይም በትክክል እኔ የምፈልገው አይነት እንደሆንሽ መወሰን አልቻልኩም በላት። ይሄ ዝም ብሎ ምስጋና አይደለም፣ ስነ ልቦናዊ ወጥመድ ነው። አብዛኞቹ ወንዶች ሴትን የበላይ በሚያደርግ መንገድ ያደንቃሉ። በጣም አስገራሚ ነሽ፣ የማውቃት የዓለማችን ቆንጆ ሴት ነሽ። እነዚህ ንግግሮች እሷን ከፍ ያደርጓታል። ፍላጎት ይኑራት አይኑራት የምትወስነው እሷ ትሆናለች። ይህ ግን ሁኔታውን ይገለብጠዋል። አሁን እርግጠኛ ያልሆነችው እሷ ነች። ባንተ ዘንድ ያላት ቦታ የት እንደሆነ ማወቅ የሚጠበቅባት እሷ ነች። አንዲት ሴት እኔ ለዚህ ሰው ችግር ነኝ ወይስ ትክክለኛ ምርጫ ብላ መጠየቅ ስትጀምር ተጠምዳለች ማለት ነው። ይሄ ምስጋና የሚሰራው ሴቶች ሊቋቋሙት የማይችሉት ሁለት ነገሮችን ስለሚፈጥር ነው። አንደኛው ጉጉት ነው። ሁለተኛው ደግሞ ውጥረት፣ አደገኛና አስደሳች ስሜት እንዲሰማት ያደርጋል። ሴቶች በአንድ ወንድ ላይ የተወሰነ ኃይል እንዳላቸው ሲሰማቸው ይወዳሉ። ነገር ግን ፈታኝ ከሆነ ብቻ ነው። ግራ የሚያጋባ ሁኔታ ይፈጠራል። መወሰን አልቻልኩም ስትል ፍላጎት እንዳለህ እያሳየህ ነው፣ ግን ደግሞ የተወሰነ ስሜታዊ ርቀት እየጠበክ ነው። በፍጥነት እየወደክላት አይደለም። ጉጉትን ይፈጥራል። ምን ማለቱ ነው? ለምን መወሰን አልቻለም ብላ እንድትጨነቅ ያደርጋታል። ይሄ መስመር በደንብ የሚሰራው በመሐከላችሁ ትንሽ ማሽኮርመም ሲኖር ነው። ልክ በተፈጥሮ እንደመጣ ምላሽ መሆን አለበት። ለምሳሌ እየተጫወተች ወይም እየተፈታተነች ከሆነ ዘንበል ብለህ ፈገግ እያልክ ችግር ፈጣሪ እንደሆንሽ ወይም በትክክል እኔ የምፈልገው አይነት ሴት እንደሆንሽ መወሰን አልቻልኩም በላት። ድምጽህ ውስጥ ትንሽ ሚስጥራዊነት ጨምርበት። በፍጥነት አትናገረው። በትክክለኛ መንገድ ከተናገርከው ከሌሎች ሴቶች የተለየች እንደሆነች እንዲሰማት ያደርጋል። የተለመደ ምስጋና ጥሩ ስሜት ይፈጥራል። ይሄ ግን በአንድ ጊዜ ተፈላጊና ሚስጥራዊ እንድትሆን ያደርጋታል። መቆጣጠር ወደማትችለው አዲስ የአስተሳሰብ መስመር ውስጥ ያስገባታል። ለምን ችግር ፈጣሪ ብሎ አሰበኝ ብላ ትጠይቃለች። ስለዚህ ነገሮች ማሰብ ስትጀምር ያንተን ተቀባይነት ለማግኘት ትጥራለች። በዚህ መንገድ ነው የጨዋታውን ሕግ የምትቀይረው። ሴትን በአንድ ጊዜ ጉጉት፣ ደስታና ግራ መጋባት እንዲሰማት የምታደርገው በዚህ ነው። እናም ከሁሉም በላይ እንድትፈልግህ የምታደርገው በዚህ መንገድ ነው። በመጨረሻም አንድ ነገር ልበልህ። አብዛኞቹ ወንዶች በየቀኑ የሚሰሙትን ተራ ምስጋና በመጠቀም ስህተት ይሰራሉ። ሴት ልጅ ስላንተ እንድትጨነቅ ከፈለክ ልዩ ስሜት በሚፈጥር መንገድ ማድነቅ አለብህ። እነዚህ 3 የተከለከሉ ምስጋናዎች የሚሰሩት የተለየ ነገር ስለሚያደርጉ ነው። እንደተገነዘብካቸው እንዲሰማት ያደርጋሉ፣ ግን ሙሉ ለሙሉ አይደለም። ሚስጥርና ጉጉት ይፈጥራሉ።
በንግግሩ ውስጥ ኢንቨስት እንድታደርግ ያስገድዳሉ። ከሁሉም በላይ ደግሞ ውጫዊ አይደሉም። ከውበት በላይ እንድትታይ የሚፈልገውን የውስጥ ማንነቷን ይነካሉ። ለዚህ ነው ኃይለኛ የሆኑት። በትክክል ከተጠቀምክባቸው ከዚህ በኋላ ሴቶችን ማሳደድ አይጠበቅብህም። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን። አዳዲስ ቪዲዮ እንዲደርሳችሁ የደውል ምልክቱን ተጫኑ። መልካም ጊዜ